እንደዚህ አይነት ነገሮች ሲፈጠሩ የአሜሪካ የደህንነት ሁኔታ ከጊዜ ወደ ጊዜ የተጠናከረ መምጣቱን ያሳያል። ጆን ኤፍ ኬኔዲ በ1963 ላይ ቴክሳስ ውስጥ አሳሲኔት ተደርገዋል። ማን አሳሲኔት ያደረጋቸው? አሳሲኔት ያደረጋቸውንም ሰው ሌላ ሰው ገሎታል መጥቶ። አንድ ትንታኔ እየተመለከትኩኝ ነበርና ከእንደዚህ አይነት ግድያ ጀርባ ሞሳድ አለ። 100% አውቀን በጆን ኤፍ ኬኔዲ ጉዳይ ሞሳድ ነው ያለበት ሞሳድ የለበትም ብለን ለመደምደም በቂ ዳታ የለንም። ፕሬዚዳንት ዶናልድ ትራምፕ እኔ በአሜሪካ ታሪክ ምን ያልሆንኩት አለ ለማለትም ሊጠቀሙበት ይችላሉ። በዚህ እድል ዶናልድ ትራምፕን ኢንፎርሜሽን ቲፕ በማድረግ ወደዚህኛው ጦርነት ወደ ኢራን ጦርነት ለመመለስ የእስራኤል ፍላጎት ይኖራል። ትራምፕ በእርግጥም የዓለም አለቃ አድርገው ነው ራሳቸውን በደንብ የሚወስዱት። ኢራኖችን በተደጋጋሚ እየተቸገሩ መጥተዋል። ይሄ ሰርከምስታንስ ዲስፐሬት አድርጓቸው እርምጃ ሊወስዱ ይችላሉ ወይ? ፖሲብል ነው። ከአሜሪካ የደህንነት ጥንካሬ አንጻር ስጋት ላይ ነው ይችላል፣ ግን መሀል ላይ ክፍተት ካለ በራሳቸው ፖለቲከኞች ውስጥ ችግር ሊፈጠር ይችላል። አገር ውስጥ የተለያየ ጥያቄም ካለበት አስደንጋጭ ጉዳዮችን እያነሳ በሄድ ቁጥር ከዋናው ኢሹ ሰውን ዲቪዬት ታደርገዋል።